ሰበር ዜና ሞርጋን ሮጀርስን በተመለከተ በሌላ ሰበር ዜና ተገናኝተናል። ፉትቦል ለንደን አሁን ላይ ይዞት በወጣው መረጃ መሰረት ሞርጋን ሮጀርስ ወደ አርሰናል የሚያደርገው ዝውውር ከዓለም ዋንጫ በፊት የመጠናቀቅ ሰፊ ድል እንዳለው ነው የፉትቦል ለንደን መረጃ የሚያሳየው። ዘሰንም ጨምሮ ባጋራን መረጃ መሰረት ክለባችን ለአስቶን ቪላ የ80 ሚሊዮን ፓውንድ የመጀመሪያ ዙር ጥያቄ ለመላክ እየተዘጋጁ እንደሆነ ገልጸዋል። ተጫዋቹን ፍላጎቱን ግልጽ አድርጓል። መሄድ የሚፈልገው ወደ አርሰናል ብቻ ነው። ዝውውሩ ላይም ግፊት ሊያደርግ እንደሚችል ነው መረጃዎች እያሳዩ የሚገኙት። እንግዲህ የመድፈኛው ቤተሰብ ምናልባትም የክረምት የዝውውር መስኮት የመጀመሪያ ፊርማችን ሞርጋን ሮጀርስ ሊሆን ይችላል። እንዴት አመሸህ ቻምፕ። ስለ አርሰናል ትራንስፈር ዊንዶ ፕላን ግልጽ የሆነ ፕላን ላስረዳሽ ነው የምልሽ። ሞርጋን ሮጀርስ የመጀመሪያው ፈራሚ ይመስለኛል። ፋብሪሲዮ ሮማኖ እንዳለው አርሰናል በእርግጠኝነት አንድ ሌፍት ዊንገር፣ አንድ ሚድፊልደር እና አንድ ራይት ባክ በእርግጠኝነት ያስፈርማል። ከዛ ውጪ ደግሞ የሚጨማምራቸው ሊኖሩ ይችላሉ። ለምሳሌ ሁለተኛ ራይት ባክ፣ ሁለተኛ ሚድፊልደር፣ ብቻ ብዙ ተጫዋቾች። የአምናውን ትራንስፈር ሀብታም ኮን ብር አለን እኮ ገባር ድሮም ነበረን ስቴዲየም ከፍለ አሁን እዳ የሌለብን ሀብታም ነው። አስበው ማን ገንዘብ ምናምን ያለህ ቢዝነስ ምናምን ታንቀሳቀስ ሰው ከሆንክ እዳ የሌለብህ ሀብታም መሆን ማለት ምን ማለት እንደሆነ ታውቀዋለህ ነው የምልህ። ገባ ሊኩዊድ ካሽ ደቅ ነው ማድረግልህ ማለት ተረዳኝ አይደል? ማንንም እናንተ ደጋፊ መግዛት እንዳልጀምር ቅር እንዳይላችሁ ተረዳችሁ አይደል? ስለ ሞርጋን ሮጀርስ ማለት በጣም እኔ ሬት ማድረገው ተጫዋች ነው። ያበደ ሳይኒንግ ይሆናል ብዬ ገምታለሁ። ሁለት ብቻ ትንሽ ያሳሰበኝ ነገሮች አሉ። አንደኛውና ዋነኛው እያሳሰበኝ ያለው ነገር ማለት አጫዋወቱ ማን ነው? ስትሬት አፕ ሌፍት ዊንገር አይደለም። እንደ ኤዜ ሌፍት ዊንግም 10 ቁጥር መጫወት የሚችል ነው። ገባረ ሁለቱም መሃል ላይ ያለ ተጫዋች አምጥተን ወይ 10 ቁጥር ካልሆንከን ወይ ሌፍት ዊንግ ካልሆንከን በዛ ላይ ደግሞ ትሮሳርድን ቀንሰን በጣም ያስፈራል። ስለዚህ ባለፈው ፓርቲ ተቀንሶ የፓርቲ አገልግሎትን አጣ ነው። ሉዊስ ኬሊ ባይደርስልን ኖሮ የበለጠ ችግር ነበር። ተረዳኝ አይደለ? ዙሜንዲ የሆነ ኤሪያዎችን አሻሻለ፣ ፓርቲ የሌለበት የሆነ ኤሪያዎችን አሻሻለ። ከዛ ደግሞ ፓርቲ ያለው አንድ ነገርን ደግሞ አጎደለብን። እሱ ደግሞ በኋላ ላይ ችግር ፈጠረብን እና ተጫዋቾች ምንቀንስ ከሆነ አላር ሊሆን አስተማማኝ ነገር ማምጣት አለ። ሞርጋን ሮጀርስ አስተማማኝ አይደለም እያልኩኝ አይደለም። ገባህ? ግን አላ መጥቶ ስክት ካላለስ ለሌፍት ዊንግ በተለይ ስክት ዋና የምንፈልገው ሌፍት ዊንግ ስለሆነ ማለት ለሌፍት ዊንግ ስክት ካላለ የሚል ስጋት አለኝ። ሁለተኛ ስጋት ደግሞ ማን ሲቲ ባይባክ ክሎዝ አለው እየተባለ ነው። ይሄ ነገር ማን ሲቲዎች ነው እያሰራጩት ያሉት የማን ሲቲ ሚዲያዎች። እውነት ከሆነ ማለት ከባድ ነገር ነው። ምክንያቱም ጠላታቸው እጅ እንዳይገባ ሲል ብቻ አምና ጄምስ ትራፎርድ ኒውካስል ላይ እንዳደረጉት እኛ ላይ እንዳያደርጉ ብዬ እሰጋለሁ። ገባ? ምክንያቱም ባይባክ ክሎዝ ካለ ቅድሚያ የሚሰጥው ሌላ አንተ ነው። ግን ቀጥታ አስቶን ቪላ ከማን ሲቲ አለም የገዛው ምን ይሄ ልጅ ይምጣ በቃ ያለኝ ስጋ ራፋኤል ሊያውም እየተባለ ነው። ይሄ ልጅና ራፋኤል ሊያው ከመጡ ማርቲኔሊንም ትሮሳርድንም መሸኘት ትችላለህ ማለት ነው። ምክንያቱም ወደ መሃል ገብቶ እንደ 10 ቁጥር የሚጫወት ሌፍት ዊንግም አለን ኤዜ ሞርጋን ሮጀርስ ከነገና ደግሞ ስትሬት አፕ ዊንገር ማለት ብቻውን አጣጥፎ ምናምን የሆነ ነገር ፋይናል ሰርድ ውስጥ መፍጠር የሚችልም ራፋኤል ሊያው ካለ እንደ ኦፕሽን ይሄ ያስማማኛል ማለት ነው። ተረዳኝ አይደል? ይመች። ኮፒ ሊንክ ማድረግ እንዳትረሳ ማን ተሰቃየው። እሺ እንዴት ናችሁ ቤተሰብ? እስኪ አንዳንድ መረጃዎችን እንመልከት። የአስቶን ቪላው ተጫዋች እንግዲህ ሞርጋን ሮጀርስ ሰሞኑን በብዙዎች እየተፈለገ እንደሆነ እናውቃለን። ሲቲዎችም እንግዲህ የድሮ የሲቲ አካዳሚ እንደነበር ታውቃላችሁ። እና ያው ማን ሲቲዎችም እንግዲህ ሮጀርስን ወደ ክለባችን ለማምጣት ኮንሲደር እያደረጉት ነው። ያው አርሰናል አይ ቲንክ ሞር አክቲቭ ነው እዚህ ጉዳይ ላይ ከሲቲ የተሻለ። ግን በጭራሽ አርሰናሎች ልጅ ማግኘት የለባቸውም። አንድ የምናሾፍበት ነገር ቢኖር የአታኪንግ መስመራቸው ነው። እሱንም ካጠናከሩ ከባድ ነው የሚሆነው። ስለዚህ ሮጀርስን ማስፈረም አለብን። ትንሽ እኛም እዚሁ እንትን ላይ አክቲቭ ከሆንን ሲቲን እንደሚመርጥ አልጠራጠርም። ለአርሰናል ይሄ እጅግ በጣም ደስ የሚል ዜና ነው። ሮጀርስ እንግዲህ የመጨረሻ ውሳኔ ላይ ደርሻለሁ፣ ውሳኔም ከአርሰናል ጋር ነው የምቀጥለው ብሎ ወስኗልና ይሄን የመሰለ አታኪንግ ሚድፊልደር ወደ አርሰናል ሊገባ ነው። ፋሚሊ በጣም ነው የሚያስፈራው። በጣም አምና በክረምቱ ዝውውር መስኮት ላይ የተፈጠረው ነገር ታስታውሳላችሁ። ኤዜ አርሰናል ቤት ከገባ አደጋ ውስጥ ነን፣ ቶተንሃም ምንም አድርጋችሁ አስፈርሙ እያልኩ ብቻዬን ስጨው ቆይቼ ኤዜ በመጨረሻ አርሰናል ገባ። የተፈጠረው አይታችሁ። አሁንም አስፈሪ አታኪንግ ሚድፊልደር ይሄን ሮጀርስን ሊያስፈርሙት ነው። በቃ ፍላጎቱ እሱ ከነሱ ነው። ያቱም ዋንጫ ከበላ ቲም ጋር ነው የምትፈልገው። በቃ ይሄ እኮ ግልጽ ነገር እና አርሰናል በጣም ዶሚኔት የሚያደርግ ነው ይመስለኝ። በጣም ያስፈራል። ብቻ እንኳን ደስ አላችሁ አርሰናል ፋንስ። ሞርጋን ሮጀርስ ቱ አርሰናል ሂር ዊ ጎ። በቅርቡ ጠብቁ ማለት ነው። ከወደሱ ያለው ነገር አርሰናልን ብቻ መቀላቀል እንደሚፈልግ ተናግሯል ማለት ነው። እና ተጫዋቾች በዚህ ሰዓት አርሰናልን ስለመፈለጋችሁ ጋር በተያያዘ አንድ ነገር ልበላችሁ እስቲ። ሞርጋን ሮጀርስ እንደ አርሰናል እንደሚፈልግ አርሰናል መቀላቀል እንደሚፈልግ ተናግሯል። ከዚህ ጋር በተያያዘ ማለት ነው እኛ ብዙ ነገር አሳልፈናል። እንደ አርሰናል ደጋፊውን በዚህ ሰዓት ዋንጫ ማሸነፋችን ብቻ ምናምን አይደለም ያስደስተና እንደዚህ አይነት ነገሮችን ስንሰማ አክቹሊ አምና ካቻ ምናምን እነዚህ ነገሮች ነበሩ።
ከነ ኤብሬቺ ኤዜ ጀምሮ ቪክተር ዩኬሬስ ምናምን አርሰናል መቀላቀል እንደሚፈልጉ ምናምን ሲናገሩ ነበርና ይህ ነገር ማለት ነው ኢቭን የነበሩን ይሄ ሱፐርስታሮች ምናምን አርሰናል ለቀው የሚሄዱበት ታይም ነበረ። እኛ ዋንጫ ባለማሸነፋችን በተለያዩ ሪዝኖች ስቴዲየም ስንገነባ ነበር፣ ፋይናንሻሊ ባለው ችግር ምናምን በጣም ብዙ ነገር መጥቀስ ይቻላል። በዛ ምክንያት ተጫዋቾች አርሰናል ውስጥ መቆየት አይፈልጉም ነበር። ኢቭን ኮከቦቻችንን ለመሸጥ እንገደድ ነበር። ያሉ ሱፐርስታሮች ምናምን በቡድናችን ያን ሎንግ ተርም መቆየት አይችሉም ነበርና አሁን ላይ ግን ማለት ነው በፊት የሚደረገው ጀስት ጥሩ ተጫዋች ዋንጫ መብላት ይፈልግ ተጫዋች ምናምን ከክለባችን ይለቅ ነበር። ያን ተመልክተናል። በነ ፋብሪጋዝ ኢቨን በነ ቫን ፐርሲ ናስሪ ምናምን በብዙ ተመልክተናል። ያ ነገራውን ኮምፕሊትሊ ተቀርፎ ማለት ነው ተጫዋቾች አርሰናል ነው የሚፈልጉት እና እንደ አንድ የአርሰናል ደጋፊ እንደ አንድ እነዛን ሁሉ እንዳየ አርሰናል ደጋፊ ነገር እንደማይት የሚያስደስት ነገር የለም። የእውነት ክለባችን በእንደዚህ አይነት ይሄ ሱፐርስታሮች ምናምን ነገር ሲፈልግ አርሰናልን ብቻ ነው መቀላቀል የሚፈልጉ ሲሉ መስማት ምናምን ለኔ ፐርሰናሊ በጣም የሚያስደስተኝ ነገር ትልቅ ነገር ነው። የእውነተኛ ብዙ ነገር ስላሳለፍን ማለት ነው። በደንብ ኮፒ ሊንክ ሪፖስት አድርጉት። እንግዲህ ሮጀርስ በቅርቡ አርሰናል ይቀላቀላል ብለን እናስባለን። ሮጀርስ በጣም ትልቅ ኳሊቲ ያለው ተጫዋች እኛንም ባጋው ይጠቅማል ብዬ አስባለሁ። ሮጀርስ አርሰናልና ሮጀርስ እንግዲህ ስማቸው በጣም እየተያያዘ ነው። አርሰናል ብዙ ጥቅም ያገኛል ከዚህ ተጫዋች። እጅግ በጣም አውስታንዲንግ የሆነ ተጫዋች ነው። ድሪብሊንጉ ቦታ ላይ በተለይ 8 ቁጥር ላይ 10 ቁጥር ላይ ክንፍ ላይ 9 ቁጥር ላይ የሚጫወት ከሃቨርትዝ ኦዴጋርድ ማርቲኔሊ እነዚህ ሶስት ተጫዋቾችን አንድ ሰው ማለት ነው ሮጀርስ እና ይሄንን ምርጥ ተጫዋች አርሰናል ለማግኘት እንግዲህ ብዙ ስራዎች እየሰራ እንደሆነ አንዳንድ የዜና አውትሌቶች እየተናገሩ ነው። እሱም ወደ አርሰናል ለመምጣት ፍላጎት አለው። እሱ የሚፈልጉ ቡድኖች ግን አርሰናል ብቻ አይደለም፣ ማንቸስተር ሲቲም አሁን ማንቸስተር ዩናይትድም እየተባለ ነው። የምናየው ይሆናል። ነገር ግን አርሰናል ሞር ፎከስ ያደረገው ወደ ሮጀርስ ይመስለኛል። ሞርጋን ሮጀርስ የመጨረሻ ውሳኔውን አስተላልፏል። ሀቢቢ ዋናው አካውንታችን ስለተዘጋ ይሄንን ፎሎ ማድረግ እንዳትረሱ። አሁን ነው ከደቂቃዎች በፊት መረጃው የወጣው። አሌክስ ጎልድበርግ ታማኝ ሶርስ ነው ይዞት የወጣው። ሞርጋን ሮጀርስ ለአርሰናልና አርሰናል ብቻ ነው መጫወት የሚፈልገው፣ ሌላ ክለብ የሚባል ነገር የማይታሰብ ነገር ነው ብሎ እና ይሄ የመጨረሻ ውሳኔው ነው ብሏል አሌክስ ጎልድበርግ ማለት ነውና ይሄንንም የተናገረበት አንድ የቼልሲ ምንጭ እኛን ይፈልጋል የሚል ትዊት ያደርጋል እንደምታዩት ማለት ነውና ኖ ተሳስታችኋል፣ የልጁ ፕራዮሪቲ አርሰናልና አርሰናል ብቻ ነው፣ መዳረሻው እዛ ብቻ ነው የሚል ነገር ይዞ ወጥቷል። ኤድዋርድ ሃግም ከታች አስቀምጦታል። አሁን ያው ሚኬል አርቴታ የገባበት ነገር ከዚህ በፊት ነገር ያጫወል ሚኬል አርቴታ ከገባበት አስምጦታል ማለት ነው። ምናልባት በጥቂት ቀናት ውስጥ የሆነ ነገር እንሰማለን። ምንም በዛም ታጠፈ በዚህ ታጠፈ ልጁ የኛ ንብረት ነው። ዛአርከይ ኮፒ ሊንክ ማድረጉን እንዳትረሱ። ሪካርዶ ካላፊዮሪን በተመለከተ አሁን ፋብሪዚዮ ሮማኖ ሰበር የተባለ መረጃ ይዞ ወጥቷል። ስለ ሞርጋን ሮጀርስ ደግሞ በጣም ጥሩ ሊባል የሚችል መረጃ ተሰምቷል። ስለ ማንቸስተር ዩናይትድ ዝውውሮችም አንዳንድ ነገሮችን አነሳለሁ። በደንብ ኮፒ ሊንክ እያደረጋችሁ አዳምጡ። ሪያል ማድሪድ በሪካርዶ ካላፊዮሪ ላይ ያለው ፍላጎት እውነተኛ ነው። አሁን ፋብሪዚዮ ሮማኖ ይዞት በወጣው ዘገባ መሰረት ጆዜ ሞሪኒሆ ሪያል ማድሪዶች ካላፊዮሪን ከአርሰናል እንዲያመጡላቸው ይፈልጋሉ። ታዲያ የሪያል ማድሪድ ሰዎችም የሪካርዶ ካላፊዮሪን ጉዳይ በአሁኑ ሰዓት መከታተል ጀምረዋል። አርሰናል በተለይ በዚህ ክረምት እስከ 8 የሚጠጉ ተጫዋቾችን መሸጥ እንደሚፈልግ መረጃዎች ያሳያሉ። ከነዚህ ውስጥ ሪካርዶ ካላፊዮሪ አንዱ ነው የሚለው ባይረጋገጥም የሪያል ማድሪድ ፍላጎት ግን ትክክለኛ ነው ማለት ነው። ስለ ሞርጋን ሮጀርስ የተሰማው በጣም ጥሩ መረጃ ደግሞ ምንድነው ካላችሁኝ ሞርጋን ሮጀርስ አርሰናልን መቀላቀል እንደሚፈልግ ወስኗል ሲል አሌክስ ጎልድበርግ በዚህ ሰዓት አጋርቷል ማለት ነው። ሞርጋን ሮጀርስ ከየትኛውም ቡድን ይልቅ መቀላቀል የሚፈልገው አርሰናል ነው። የዓለም ዋንጫው እንደተጠናቀቀ ከአርሰናል ጋር የሚያደርገውን ዝውውር በቶሎ መጨረስ ይፈልጋል። ማንቸስተር ዩናይትድ በዚህ ክረምት ቢያንስ ከ8 እስከ 7 የሚጠበቁ ተጫዋቾችን አዳዲስ ማለት ነው እንደሚያስፈርም ነው መረጃዎች እየወጡ የሚገኙ። አሁን ላይ ያሉ መረጃዎች እነዚህ ናቸው። ሪካርዶ ካላፊዮሪ ይሄዳል አይሄድ የሚለው እስካሁን ድረስ በአርሰናል በኩል ምንም በተጫዋቹም የተባለ ነገር የለም። አዲስ ነገር ካለ እማቀርብላችሁናል። ማኝነት ያላቸውና አጠር ያሉ የዝውውር ዜናዎች በአርሰናልና በሞርጋን ሮጀርስ መካከል አዲስ ዜና ተሰምቷል። ካላፊዮሪና ሪያል ማድሪድ፣ አርሰናልና ማቲያስ ፈርናንዴዝ። በቅድሚያ የሪያል ማድሪድና የኤርሊንግ ሃላንድን ጉዳይ እንመለከታለን። እንግዲህ አመሻሹ ላይ ኤርሊንግ ሃላንድ ስሙ ከሪያል ማድሪድ ጋር በጥብቅ ሲያያዝ ነበር። ይሄ ዜና ግን ከእውነታነት የራቀ እንደሆነና ፍጹም ውሸት እንደሆነ ታማኝ ሚዲያዎች ዘግበውታል። ከዚሁ ከሪያል ማድሪድ ዜና ሳንወጣ ሪያል ማድሪዶች የአርሰናሉን ጣሊያናዊ ተከላካይ ካላፊዮሪ ለማስፈረም እጅግ በጣም ከፍተኛ የሚባል እንቅስቃሴ ቢያደርጉም አርሰናሎች ግን ካላፊዮሪን በጥብቅ እንደሚፈልጉትና የመሸጥ ምንም አይነት ፍላጎት እንደሌላቸው ግልጽ አድርገው ዝውውሩን ሪጀክት ማድረጋቸው ወይም ውድቅ ማድረጋቸው ተነግሯል። ዱሳን ቪላሆቪች ከአሮጊቷ ጁቬንቱስ ጋር እንደተለያየ ተረጋግጧል።
በመቀጠል የሞርጋን ሮጀርስን ጉዳይ እንመልከት። አዲስ ነገር ተፈጥሯል። አርሰናሎች ከሞርጋን ሮጀርስ ወኪል ጋር በግልጽ ግንኙነት ጀምረዋል። አስቶን ቪላዎችም ተጫዋቹን የመሸጥ አጣብቂኝ ውስጥ ገብተዋል ማለት ነው። ነገር ግን አስቶን ቪላ የሚፈልገው ገንዘብ አርሰናል የሚያቀርብ ከሆነ ምናልባት ሞርጋን ሮጀርስ መዳረሻው ኤሚሬትስ ሊሆን እንደሚችል እየተነገረ ይገኛል። የማቲያስ ፈርናንዴዝ እና የአርሰናልን ጉዳይ እንመልከት። እንደ ታማኙ ጋዜጠኛ ፋብሪዞ ሮማኖ ገለጻ ከሆነ አርሰናሎች የአማካኝ ስፍራ ተጫዋች ይፈልጋሉ። ነገር ግን እንደ ማቲያስ ፈርናንዴዝ አይነት ተጫዋች ይፈልጉ እንደሆነ ወደፊት አብረን የምንመለከት ይሆናል። ደሃመርስ መዱሾቹ ዌስትሃም ዩናይትዶች ግን ተጫዋቹን በቀላሉ የመልቀቅ ፍላጎት የላቸውም፣ ውድ ገንዘብ ይፈልጋሉ ሲል ግልጽ አድርጓል። ሳንድሮ ቶናሊ ወደ አርሰናል። ፋብሪዚዮ ሮማኖ በዩቲዩብ ገጹ ላይ አንድ አዲስ መረጃ አጋርቶናል። መረጃውን ባጭሩ እንመልከት። እንደተለመደው ኮፒ ሊንክ፣ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ፋብሪዚዮ ሮማኖ መረጃ እንደሚያሳየው ከሆነ ክለባችን ሳንድሮ ቶናሊ ማስፈረም ይፈልጋል። አርሰናልም ተጫዋቹን ማስፈረም የሚችልበት መንገድ እንዳለ ለማወቅ ከኤጀንቱ ጋር አንዳንድ ንግግሮች እንዳደረጉ ነው የፋብሪዚዮ ሮማኖ መረጃ የሚያሳየው። እስካሁን ድረስ ከኒውካስትል ጋር ምንም አይነት ንግግሮች አልተደረጉም። ነገር ግን ክለባችን ቶናሊ ላይ ያለው ፍላጎት ትክክለኛ እንደሆነ የፋብሪዚዮ ሮማኖ መረጃ አሳይቷል። ፋብሪዚዮ ሮማኖ ሳንድሮ ቶናሊን በተመለከተ በዩቲዩብ ገጹ ላይ ያጋራን መረጃ ይሄንን ይመስላል። አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል።